ፕሬዚዳንት ዶናልድ ትራምፕ የአዲሷ የቬንዙዌላ ፕሬዚዳንት ዴልሲ ሮድሪጌዝ ትክክለኛውን ነገር መስራት ካልቻሉ የከፋ ዋጋ ሊከፍሉ ይችላሉ ሲሉ አስጠንቅቀዋል። ዴልሲ ሮድሪጌዝ በአሜሪካ ቁጥጥር ስር የዋሉት የሀገሪቱ ፕሬዚዳንት ኒኮላስ ማዱሮ በአሜሪካ ፍርድ ቤት ከመቅረባቸው ቀደም ብለው በዛሬው ዕለት የሀገሪቱ ፕሬዚዳንት ሆነው ይሾማሉ ተብሎም ይጠበቃል። ፕሬዚዳንት ትራምፕ ለአዲሷ የቬንዙዌላ ፕሬዚዳንት ማስጠንቀቂያ የሰጡት ዴልሲ ሮድሪጌዝ ህዝባቸውና ቀጠናው ሰላምና ንግግር እንጂ ጦርነት አይሹም ሲሉ ዋሽንግተን በካራካስ ላይ የወሰደችውን እርምጃ መቃወማቸውን ተከትሎ ነው ተብሏል። ይህንን የአሜሪካን እርምጃ የተቹ ሀገራት ያሉትን ያህል የደገፉ ሀገራትም ስለመኖራቸው እየተነገረም ይገኛል። ዘነበ ኃይሉ በዚሁ የቬንዙዌላ አሁናዊ ሁኔታ ላይ ያተኮረ ዝርዝር ዘገባ አሰናድቷል። እንከታተለው። አሜሪካ ጥርስ የነከሰችባቸውን ፕሬዝዳንት ኒኮላስ ማዱሮን ለመያዝ ላለፉት 4 ወራት ረቂቅ የሆነ የስለላ መረብ ዘርግታ መቆየቷ ይነገራል። የጦር መርከቦቿ ካራካስን ከበው ትክክለኛውን ጊዜ ጠብቀው እርምጃ ከመውሰዳቸው በፊት የተደረገውም ዝግጅት ከፍተኛ ስለመሆኑ የቢቢሲ ዘገባ ያመለክታል። አሜሪካ ፕሬዝዳንት ማዱሮን በቁጥጥር ስር ለማዋል ሰላዮች እንዲሁም ድሮኖችና ሌሎች ዘመናዊ መሳሪያዎችን መጠቀሟ ይነገራል። የአሜሪካ ሰላዮች ላለፉት 4 ወራት ፕሬዝዳንት ማዱሮ የሚተኙበትን ስፍራ፣ የሚበሉትን ነገር እንዲሁም የሚለብሱትን ነገር ሁሉ በቅርበት ሲከታተሉ መቆየታቸው ተነግሯል። ታዲያ ይህ ሁሉ ዝግጅት ከተካሄደ በኋላ ፕሬዝዳንት ማዱሮን በቁጥጥር ስር የማዋል ዝግጅቱ ባለፈው ወር ከተጠናቀቀ በኋላ ላለፉት 20 የሚደርሱ ቀናት የአሜሪካ ጦር ትክክለኛውን የአየር ንብረት ሲጠባበቅ ነበር የቆየው። ባሳለፍነው ቅዳሜ ዋሽንግተን በካራካስ ላይ ያልተጠበቀ ጥቃት ከመፈጸሟ ቀደም ብሎ ከተካሄዱ አስገራሚ ተግባራት መካከል አንዱ አሜሪካ የቬንዙዌላን የኤሌክትሪክ አገልግሎትና የራዳር ስርዓትን በመቆጣጠር የማጥፋት አቅምን መፍጠር መቻሏ ነው። ይህን ተከትሎም ከ150 በላይ የአሜሪካ የጦር ጀቶችና አውሮፕላኖች በቬንዙዌላ ሰማይ ላይ እንዳሻቸው እንዲርመሰመሱ እንዳገዛቸው ይነገራል። እነዚህ የጦር አውሮፕላኖች ከፊሎቹ የተለያዩ አካባቢዎች ላይ የማሳሳቻ ጥቃት ሲፈጽሙ፣ ሌሎቹ ደግሞ ፕሬዝዳንት ማዱሮን በቁጥጥር ስር የማዋሉ ተግባር ላይ ነበር የተሳተፉት። በፓሲፊክ ውቅያኖስ ላይ የተሰደሩት የአሜሪካ ዘመናዊ የጦር መርከቦች ደግሞ ሚሳኤል እያስወነጨፉ በካራካስ የተመረጡ ይዞታዎችን ደብድበዋል። ከዚህ ተልዕኮ በኋላ ፕሬዝዳንት ትራምፕ ዛሬ በኒውዮርክ ከተማ ለፍርድ የሚቀርቡት ፕሬዝዳንት ማዱሮ በአደንዛዥ ዕፅና በጦር መሳሪያ ዝውውር ለፍርድ እንደሚቀርቡ ነው ያሳወቁት። ፕሬዝዳንቱ አክለውም በቬንዙዌላ የሽግግር መንግስት እስከሚመሰረት ድረስ ዋሽንግተን ሀገሪቱን እንደምታስተዳድር ተናግረዋል። ከዚህ በተጨማሪ ዋሽንግተን የቬንዙዌላን ነዳጅ እንደምታለማም ነው የገለጹት። As everyone knows, the oil business in Venezuela has been a bust, a total bust. ሁሉም ሰው እንደሚያውቀው የቬንዙዌላ የነዳጅ ምርት ለረጅም ጊዜ ጥቅም አልባ ሆኖ ቆይቷል። እነሱ ማምረት ከሚችሉት አቅም አንጻር ሲነጻጸር ምንም እያመረቱ አይደለም ማለት ይቻላል። አሁን ግን በዓለማችን ላይ ግዙፍ የሚባሉት የአሜሪካ ነዳጅ አምራች ኩባንያዎች በቬንዙዌላ በመሰማራት በቢሊዮን የሚቆጠሩ ዶላሮችን ያፈሳሉ። ኩባንያዎቹ በጣም የተበላሸውን የቬንዙዌላን የነዳጅ መሰረተ ልማት በመጠገን ከፍተኛ የነዳጅ ምርት በማምረት ሀገሪቱ ገንዘብ እንድታገኝ ያደርጋሉ። ፕሬዝዳንት ትራምፕ የሀገሪቱ ምክትል ፕሬዝዳንት ዴልሲ ሮድሪጌዝ ቬንዙዌላን በጊዜያዊነት ለማስተዳደርና ከአሜሪካ ጋር በጋራ ለመስራት መስማማታቸውን ነበር የገለጹትም። ሆኖም ዛሬ የሀገሪቱ ፕሬዝዳንት በመሆን ቃለ መሃላ የሚፈጽሙት ዴልሲ ሮድሪጌዝ ከዚህ በተቃራኒ ነበር የተናገሩት። We demand the immediate release of President Nicolas Maduro and his wife, the only president of Venezuela. ፕሬዝዳንት ኒኮላስ ማዱሮና ባለቤታቸው በአፋጣኝ እንዲለቀቁ እንፈልጋለን። የቬንዙዌላ ትክክለኛው ፕሬዝዳንት ኒኮላስ ማዱሮ ብቻ ናቸው። ይህ ጥቃት ሊፈጸም እንደሚችል አስጠንቅቀን ነበር። አሜሪካ ይህንን እርምጃ የወሰደችው በቬንዙዌላ የመንግስት ለውጥ ለማድረግ ነው። ይህ ለውጥ ደግሞ የነዳጅ ሀብታችንን ለመጠቀም ያግዛቸዋል። የአሜሪካ ፍላጎት የተፈጥሮ ሀብታችንን መንጠቅ ነው። ፕሬዝዳንት ዶናልድ ትራምፕ በቬንዙዌላ ላይ በድጋሚ ጥቃት የመፈጸሙ ሀሳብ እንደሌላቸው ገልጸው የነበረ ቢሆንም አሁን ላይ ሌላ ማስጠንቀቂያ ነው ወደ ካራካስ የላኩት። ትራምፕ አዲሷ የቬንዙዌላ ፕሬዝዳንት ከአሜሪካ ጋር በመተባበር ትክክለኛውን ነገር መስራት ካልቻሉ የከፋ ዋጋ ሊከፍሉ እንደሚችሉ በመግለጽ ነበር ያስጠነቀቁት። ይህንን የአሜሪካን እርምጃ እንደ ኢራንና ቻይና የመሳሰሉ ሀገራት ያወገዙት ቢሆንም የቀድሞ የቬንዙዌላ ፕሬዝዳንት ማዱሮና ባለቤታቸው ዛሬ ፍርድ ቤት ይቀርባሉ። የማዱሮ የቅርብ ወዳጅ ሀገራት ናቸው የሚባሉት ቻይናና ኢራን ዋሽንግተን በአፋጣኝ ኒኮላስ ማዱሮን ከስር እንድትፈታ ጠይቀዋል። ስፔን የአሜሪካ ድርጊት ዓለም አቀፍ ሕግን የጣሰ መሆኑን በመግለጽ ስትቃወም፣ የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ደግሞ የማዱሮ ከስልጣን መወገድ ለሀገሪቱ ዜጎች አዲስ ተስፋን ይዞ ይመጣል የሚል ተስፋ እንዳላቸው ተናግረዋል። ሆኖም በቬንዙዌላ ህዝቡ አሁንም ከድንጋጤና ከስጋት አለመውጣቱ እየተነገረ የሚገኝ ሲሆን በርካቶች ምግብን ጨምሮ መሰረታዊ የቤት ዕቃዎችን ለመግዛት ረጃጅም ሰልፎች ተሰልፈው ታይተዋል። ጥቂት የማይባሉ የሀገሪቱ ዜጎች ደግሞ በፕሬዝዳንት ማዱሮ ከስልጣን መውረድ የተሰማቸውን ደስታ
ደስታ ሲገልጹ፣ ከፊሎቹ ደግሞ ፕሬዝዳንታችን ይለቀቁ ሲሉ ነበር የተደመጡት። ፕሬዝዳንት ትራምፕ ከጋዜጠኞች ጋር በነበራቸው ቆይታ ቀጣዮቹ የአሜሪካ ኢላማዎች ኮሎምቢያ፣ ኩባና ሜክሲኮ ሊሆኑ እንደሚችሉ ማስጠንቀቃቸው ደግሞ ሌላ ስጋትን በቀጠናው አጭሯል። የኮሎምቢያው ፕሬዝዳንት ፔትሮ ጉስታቮ የትራምፕን እርምጃ ከተቃወሙ ሀገራት መካከል ቀዳሚ መሆናቸውን ተከትሎም በቀጣይ ኮሎምቢያን የመውረር እቅድ እንዳላቸው የተጠየቁት ፕሬዝዳንት ትራምፕ ፍላጎት እንዳላቸው ነበር የተናገሩት። ፕሬዝዳንት ትራምፕ ኮሎምቢያ የታመመች ሀገር ስትሆን የምትመራውም በታማሚ ሰው ነው ሲሉ ነበር ስለ ፔትሮ ጉስታቮ የተናገሩት። very sick neighbor. It's not a neighbor, but it's close to a neighbor. And that's Venezuela. It's very sick. Colombia is very sick too, run by a sick man who likes making cocaine and selling it to the United States. And he's not going to be doing it very long. ታዲያ ከዚህ ቀደም ፕሬዝዳንት ትራምፕ በቬኔዙዌላ ነዳጅ ላይ አይናቸውን መጣላቸው ሲነገር የቆየ ሲሆን አሁን ላይ ፕሬዝዳንቱ ይህንን ፍላጎታቸውን በግልጽ መናገራቸውን ተከትሎ ሌሎች የዓለም ሀገራት ስጋት ውስጥ መውደቃቸውም ይነገራል።